አርበኛና ጋዜጠኛው ግደረስ ጤናው መጽሐፍ ለማስመረቅ ከተለያዩ አካባቢ የመጣችሁ የአፋብን ምዕራብ አማራ ቀጠና ቴዎድሮስ አመራሮች፣ የ201ኛ ኮር አመራሮች፣ የ24ኛ ክፍለ ጦር ከፍተኛ አመራሮች፣ የስናን ወረዳ ጊዜያዊ መንግስት አመራሮች፣ የስናን አባጅሜ ሻለቃ አመራሮችና አባላት፣ የቴዎድሮስ ኦርኬስትራ ቡድን ባንድ አባላት፣ የስናንና አካባቢ ማህበረሰብ እንዲሁም ጥሪ የተደረገላችሁ ክቡራትና ክቡራን በቅድሚያ እንኳን ወደዚህ ታሪካዊ አናቃብር ስናን አባጅሜ ምድር በሰላም መጣችሁ እያልኩ የአማራ ፋኖ አንድነት በተበሰረበት ማግስት የደቡባዊ ጎንደር ወንድሞቻችን በደቡብ ጎንደርና ቀጠና ታላቅ ጀብድ ባስመዘገቡበት እና ያገዛዙ መንበረ ስልጣን እግር ከወርች በገባበት ወቅት በጀብደኞቹ ስናን አባጅሜ ምድር ላይ ወንድማችን አርበኛና ጋዜጠኛው ግደረስ ጤናው የአማራ ፋኖ ትግል ግቡን እንዲመታ በሚል የጻፈውን መጽሐፍ ስናስመርቅ በታላቅ ደስታ ነውና እንኳን ደስ አላችሁ፣ እንኳን ደስ አለን እላለሁ። አርበኛና ጋዜጠኛው ግደረስ ጤናው በዚህ ውጥቅጥ ፈታኝ አድካሚና መከራ በበዛበት ወቅት ብዙ ፈተናዎችን ተቋቁመህ ለችግሮቹ ሳትንበረከክ በጦርነት አዙሪት ውስጥ ሆነህ ይህን መጽሐፍ ስላበረከትክልኝ በታላቁ በአማራ ሕዝብ ስም እንኳን ደስ አለህ እላለሁ። በሀገር ውስጥና ከሀገር ውጭ ያላችሁ የትግሉ ደጋፊዎች ይህ መጽሐፍ ለውጤት በቅቶ አንባቢያን እጅ ላይ እንዲደርስ ድጋፍ ላበረከታችሁልን ሁሉ እንኳን ደስ አላችሁ መልእክት ማስተላለፍ ፈልጋለሁ። የተባረከ አእምሮ፣ የተገራ አንደበት፣ ምስጉን ሕዋሳትና ጥበብ የተቀዳጁ ጣቶች በፈተና ጊዜ እንደዚህ አይነት ራስን የምትገዛበት፣ አደብ የምትይዝበት፣ የምታሰላስልበት እንዲሁም ዓለምን በተለያዩ አቅጣጫዎች የምትስልበት መፍትሄ ሰጭ በረከቶችን ካለምንም ልፋት ሸልመዋል። ለዚህም ምሳሌ ደግሞ የዛሬ ወንድማችን አርበኛና ጋዜጠኛው ግደረስ ጤናው መጽሐፍ አንዱ ነው። አርበኛና ጋዜጠኛው ግደረስ ጤናው ስርዓቱን በመጥራት በዘር ሐረግ በሽታ በተጠለፉና አገር ጠልና አፍራሽ ኃይሎች ላለፉት ዓመታት ካለምንም ፍርሃት ሲታገልና ሲሞግት የነበረ ዛሬ ላይ ደግሞ ለአማራ ሕዝብ ትግል ከመነኑት ጋዜጠኞች ግንባር ቀደምና አንዱ ሲሆን እንደ ሌሎች ባህር ማዶ ከሸፈቱት ሳይሆን መሬት ላይ እየታገለ ያለና አገዛዙን ፊት ለፊት እየተጋፈጠ ያለ ጀግና ወንድማችን ነው። አርበኛና ጋዜጠኛው ግደረስ ጤናው ይህን መጽሐፍ ሲጽፍ ፋኖነት የትውልዱ ወይም ደግሞ የዚህ ትውልድ ጌጥ እንደሆነ በመጽሐፉ መጀመሪያ ገጽ ላይ አስፍሮልናል። መጽሐፉም በሰባት ዋና ዋና ምዕራፍና በ162 ገጽ የተከፈለ ሲሆን በውስጡ መጽሐፉ የተለያዩ ምክረ ሀሳብ ይዘቶችን አካቷል። ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ፣ ባህላዊ፣ ወታደራዊ ተግባቦታዊና ዘርፈ ብዙ የትግሉን አሻጋሪ ሀሳቦች የያዘ መጽሐፍ ሲሆን የአማራ ፋኖ ትግል ግቡን እንዲመታ እንዴት፣ በምን፣ መቼ፣ የት እንዲሁም በማን ከማን የሚሉትን ሐረግ አካቶ የያዘ ነው። በዚህም ገጽ 23 ላይ